ሰላም ሰላም እንዴት ናችሁ ፋሚሊ? ዛሬም እንደተለመደው ጥያቄዎችን የምንሰራበትን ፓርት ቶፒክ ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ እንድትቆዩ የጋበዝኩኝ። ቪዲዮን ከመጀመራችን በፊት ግን ሰብስክራይብ፣ ላይክ እና ለጓደኞቻችሁ ደግሞ ሼር በማድረግ እኛ እንድታበረታቱን ጓደኞቻችሁም ጋር እንዲህ አይነት መረጃዎች እንዲደርሱ እናንተም ጋር ደግሞ ተመልሰን እንድንገናኝ ስለሚያደርግ ሰብስክራይብ በማድረግ እንድትጠቀሙ እጋብዛችኋለሁ ማለት ነው። ዛሬ የምናየው የሚሆነው የጂኦግራፊ ጥያቄዎችን የሪሚዲያል ጂኦግራፊ የ2017 ኤግዛም ነው የምናየው የሚሆነው። አብራችሁኝ ሞዴል ጥያቄውን ማለት ነው አብራችሁኝ እንድትቆዩ ጋብዛለሁ። መልካም ጊዜ ይሁንላችሁ። በሶስት ክፍል ከፋፍለን እንድናየው ነው የሚሆነው ይሄኛው ጥያቄ ማለት ነው። ይሄ የመጀመሪያው ፓርታችን የመጀመሪያው የቪዲዮ ፓርታችን ነው የሚሆነው። አብራችሁኝ ቆዩ። መልካም ጊዜ ይሁንላችሁ። አንደኛ ጥያቄ what is the meaning of sustainable development ይለናል። sustainable development ስንል ምን ለማለት ነው? ምንድነው እያስተላለፈ ያለው ሀሳብ ምንድነው ነው የሚለን። እዚህ ጋር ካሉት አማራጮች መካከል ከሰስቴናብል ዴቨሎፕመንት ከሚለው ሀሳብ ጋር የሚገናኙ በደንብ ሞር ኮንሰርን አድርገው የሚገናኘውን ሀሳብ እንመርጣለን ማለት ነው። እዚህ ጋር ካሉት መካከል በትክክል የሚያብራራልን የሚሆነው ይሄ ላይ ያለው ዴቨሎፕመንት that meets the need of present without compromising ability of future generation to meet their own need የሚለው ይሆናል ማለት ነው። ምን ማለት ነው ይሄ? አሁን ያለውን ጄኔሬሽን ፍላጎታቸውን የሚያሟላ ነገር ግን ወደፊት የሚመጣውን ጄኔሬሽንም ፍላጎት ኮምፕሮማይዝ የማያደርግ ወይም የነዛን ፍላጎት ወደ ኋላ በመተው እዚህ ጋር ያሉትን ብቻ አሁን ላይ ያሉትን ብቻ የሚያሟላ ማለት ሳይሆን የሁለቱንም በአንጻር አይቶ አሁን ላይ ያሉትንም የሚል ዴቨሎፕመንታችን ኒዳቸውን የሚያሟላ ሚት የሚያደርግ ፊውቸር ጄኔሬሽንም ኒዳቸውን እንዲሟላ የሚያደርግ ማለት ነው። ኮምፕሮማይዝ የማያደርግ የነሱን የፊውቸር ጄኔሬሽንን ኮምፕሮማይዝ የማያደርግ ማለት ነውና ይሄ ዴቨሎፕመንት የሚባለው ይሄን ነው በቃ የሚያወራልን ባጭሩ። በቃ የፕሬዘንቱን በማድረግ የፊውቸሩን ደግሞ ኮምፕሮማይዝ አለማድረግ ስለሚለው ሀሳብ የሚያወራልን ነው። ሰስቴኔብል ዴቨሎፕመንት ስንል ይህን ለማለት ነው ማለት ነው። ኤ ላይ ያለው ትክክለኛ መልሳችን የሚሆን ይሆናል። ሁለተኛ ጥያቄያችን ደግሞ what is the problem with the mismanagement of land and natural resource መሬትንና ናቹራል ሪሶርሶች ማንኛውም አይነት ናቹራል ሪሶርሶችን ሚስማኔጅ ስናደርግ በስርዓት ሳንጠቀም ስንቀር የሚመጣው ፕሮብለም ምንድን ነው? ምን አይነት ፕሮብለም ሊገጥመን ይችላል ነው የሚለው። ከዚህ ከተዘረዘሩልን አማራጮች መካከል አሁንም በትክክል ይሄን ሁኔታ የሚያብራራልን የሚሆነው የትኛው ነው? ኤ ላይ ያለው ይሆናል ማለት ነውና ኤ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነውና it contributes to new conflict and obstruct the peace resolution of existing one ነው የሚለው። አዲስ ኮንፍሊክቶች በየአካባቢው በየሪጅኑ ኢመርጅ እንዲኖሩ ያደርጋል። ኦልሶ ደግሞ በፊት ላይ የነበሩትን ፒስፉል ሪዞሉሽን ሜቶዶችን ፒስፉል ሪዞልቭ ለማድረግ የተጠቀምናቸውን ምን ያደርጋል? ዲስረፕት ያደርጋል፣ ኦብስትራክት ያደርጋል ማለት ነው። ያን ያጠፋዋል ማለት ነው። አዲስ የሆነ ኮንፍሊክት የሚፈጥርበትን ነው የሚያመጣው ይሄ ነው እና ስካርሲቲ ወይም ይሄ አንፌር ዲስትሪቢዩሽን የምንለው እነዚህ ቫይታል ሶርሶችን ለምሳሌ ውሃን ሊሆን ይችላል፣ ፈርታይል የሆነ መሬትን ሊሆን ይችላል፣ ሚነራሎችን ማንኛውም ጎልድን የመሳሰሉ ሚነራሎችን ሊሆን ይችላል። እነዚህ ናቹራል ሪሶርሶች የምንላቸው ማለት ነው። የነዚህ ስካርሲቲ ካለ የነዚህ በቂ ያለመሆን ካለ እንደገና አንፌር የሆነ ዲስትሪቢዩሽን በሚኖር ሰዓት ምን ያደርጋል? ይሄ ለተለያዩ ኮንፍሊክቶች ለተለያዩ ዳይሬክት የሆነ ኮዝ ይሆናል ማለት ነው። በቀጥታ ግንኙነት ይኖረዋል፣ ቀጥታ ምክንያት ይሆናል ማለት ነው። በተለያዩ ሪጅኖች መካከል በተለያዩ ኔሽኖች መካከል አለመግባባቶች እንዲኖሩ የሚያደርግ ይሆናል ማለት ነው። ይሄኛው ሚስማኔጅ አደረግን ማለት ላንድን ሚስማኔጅ አደረግን፣ ናቹራል ሪሶርሶችን ሚስማኔጅ አደረግን፣ በስርዓት አልተጠቀምንም ማለት ስካርሲቲ ይመጣል ወይም አንፌር ዲስትሪቢዩሽን ይኖራል ማለት ነው። ከዛ ጋር በተያያዘ ደግሞ እዚህ ጋር ኤ ላይ የተገለጸው ነገር ተከትሎ እንደሚመጣ ነው የሚያሳየን። የዚህኛው ትክክለኛ መልሳችን የሚሆነው it contributes to new conflicts and obstruct the peaceful resolution of existing one የሚለው ይሆናል ማለት ነው።
ሶስተኛ ደግሞ ዋት ኢዝ 2030 ስትራቴጂክ ዴቨሎፕመንታል ግሮዝ አጀንዳ ምንድን ነው የሚለው ነው የሚሆነው። ሶ ይሄ አጀንዳ ስለምንድን ነው የሚያወራው? ይሄ በሁሉም በዩኤን ሜምበሮች በሁሉም በዩናይትድ ኔሽን ሜምበሮች አዶፕት የተደረገ ነው ወይም የወጣ ነው በ2015 አካባቢ አይ ቲንክ ይመስለኛል። እና ኢት ኢዝ ግሎባል ፕላን ፎር አክሽን ፎር ፒፕል ፎር ፕላኔት ኤንድ ፕሮስፔሪቲ ነው ማለት ነው። ይሄ ፕላን ነው ማለት ነው፣ ወደፊት ያለውን የሚል ማለት ነው። ሶ ምን ያደርጋል? ይሄ 17 ሰስቴናብል ዴቨሎፕመንት ጎሎች ያሉት ነው ማለት ነው። ይሄ 2030 ላይ ያበቃል ተብሎ የሚባል ነው። በ2015 ይመስለኛል ያሉት እነዚህ የዩኤን ሜምበሮች ማለት ነው። ሰው ወደ 17 አካባቢ ጎሎች ሰስቴናብል ዴቨሎፕመንታል ጎሎች ያሉት ነው ማለት ነው፣ ነገር ነው ማለት ነው። ይሄ አጀንዳ ፕላን ነው ማለት ነው የሚሆነው። ሶ የዚህ ዋት ኢዝ 2030 ኤስዲጂ አጀንዳ የሚለው ትክክለኛ መልሳችን ሊሆንልን የሚችለው በድጋሚ ሌላ ያለው መልሳችን ይሆናል ማለት ነው። ሶ ኢት ኢዝ ኤ ፕላን ቱ ኢራዲኬት ፖቨርቲ ኤንድ አቺቭ ሰስቴናብል ዴቨሎፕመንት ባይ 2030 ማለት ነው። በ2030 ላይ ፖቨርቲን ሙሉ በሙሉ ማጥፋት ኢራዲኬት ማድረግ ድህነትን ኢራዲኬት በማድረግ እና ደግሞ ሰስቴናብል የሆነ ዴቨሎፕመንትን አቺቭ በማድረግ ሰስቴናብል የሆነ ዴቨሎፕመንት ላይ ለመድረስ የታቀደ ፕላን ነው ማለት ነው። በ2030 ላይ የሚባል ፕላን ነው ማለት ነው። ይሄ ነው አጀንዳው፣ ዋናው አጀንዳው ይሄ ይሆናል። አራተኛ ደግሞ ዋት አር 17 ነው ከላይ የተገለጹት ማለት ነው። 17 ጎሎች አካባቢ ይኖራቸዋል ብያችሁ ነበር። ሶ ዋት አር 17 ጎልስ ኦፍ 2013 ኤስዲጂ አጀንዳስ ኤክሰፕት ዋን። ከዚህ ከተዘረዘሩት መካከል የዛ አጀንዳ ያልሆነ እንዳለ እሱ የትኛው ነው እያለን ያለው ይሄ መልስ ይሄ ጥያቄ ማለት ነው። የሚሆነው ኢኮኖሚክ ግሮዝ፣ ኢንቫይሮንመንታል ኮንሰርቬሽን፣ ሶሻል ኢኩዊቲ እነዚህ ይሆናሉ ማለት ነው። እነዚህ ጎሎቹ ይሆናሉ። ፖቨርቲ ኢራዲኬሽን፣ ዜሮ ሃንገር ምናምን ይሄም ዋና ሀሳቡ ይሆናል። ኤዱኬሽን፣ ጀንደር ኢኳሊቲ፣ ክሊን ወተር ሳኒቴሽን ይህኛውም ከሰስቴኔብል ዴቨሎፕመንት ጋር የተገናኘ ሀሳብ ነው ማለት ነው። አፎርደብል ኤንድ ክሊን ኢነርጂ፣ ዲሴንት ወርክ፣ ኢኮኖሚክ ግሮዝ፣ ኢንዱስትሪያል ኤንድ ኢኖቬሽን ኤንድ ኢንፍራስትራክቸር ምናምን ይሄ ሁሉ ከፖቨርቲ ኢራዲኬሽን ጋር ከሰስቴናብል ዴቨሎፕመንት ጋር የተገናኙ ናቸው ማለት ነው። ዋት አር 17 ጎልስ ኦፍ 2013 ኤስዲጂ አጀንዳ ሰጥቷል። እዚህ ጋር ሁሉም የሚያካትት ይሆናል ማለት ነው። ሁሉም የአጀንዳ ወይም የፕላኑ ይሆናል ማለት ነው። የፕላኑ አካል የእቅዱ አካል ነው የሚሆነው። ነን የሚለው ነው እዚህ ጋር ትክክለኛ መልስ ሊሆንልን የሚችለው ምክንያቱም ሁሉም ትክክለኛ አጀንዳው ፕላኑ ስለሆኑ ማለት ነው። አምስተኛ ደግሞ ዋት አር ዘ ካራክተሪስቲክስ ኦፍ ጉድ ገቨርናንስ ኤክሰፕት ዋን። ከዚህ መካከል ከተዘረዘሩት መካከል ከአንዱ ውጪ ጉድ ገቨርናንስ ምንድን ናቸው? ካራክተር ናቸው። ነገር ግን አንዱ አይደለም ነው። ከዚህ መካከል የሚሆነው ትራንስፓረንሲ፣ አካውንታቢሊቲ፣ ፓርቲሲፔሽን ዲስ ኢዝ የጉድ ገቨርናንስ ካራክተር ነው። ኢኮኖሚክ ግሮዝ፣ ፖለቲካል ስታቢሊቲ፣ ቴክኖሎጂካል አድቫንስመንት፣ ኢንቫይሮንመንታል ኮንሰርቬሽን፣ ፖለቲካል ስታቢሊቲ፣ ሶሻል ኢኩዊቲ፣ ኢንቫይሮንመንታል ኮንሰርቬሽን፣ ቴክኖሎጂ አካላት እነዚህ ሁሉ አሁን የጉድ ገቨርናንስ ካራክተር ናቸው። የጉድ ገቨርናንስ እስከ ዲ ድረስ ያሉት ሁሉም የጉድ ገቨርንመንት ካራክተር ናቸው ማለት ነው ሁሉም። የዚህኛውም ጥያቄ መልስ አይ ቲንክ ዲ ነው የሚሆን የሚመስለኝ። ኢንቫይሮንመንታል ኮንሰርቬሽን፣ ቴክኖሎጂ ሁሉም ይሆናሉ ማለት ነው። ይሄም ዲ ነን የሚለውን በመምረጥ እናልፈዋለን። ስድስተኛ ደግሞ what is the problem with increasing competition over diminishing renewable resource? ምንድነው ፕሮብለሙ የሚሆነው እዚህ ከኮምፒቲሽኑ ጋር ከውድድሩ ጋር ለምን ዲሚኒሽ እያደረጉ ሪኒዌብል የሆኑ ሪሶርሶች አሉ አይደለ? ምንድነው ፕሮብለሙ የሚሆነው ነው የሚለን። የዚህ ፕሮብለም ሊሆን የሚችለው ሊድስ ቱ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት ይህ ፕሮብለም ሳይሆን ነው የሚሆነው promotes environmental conservative and sustainability. This is also positive የሆነ ነገር ነው። it prioritizes the interest of developed countries over developing countries እና it causes increase or sustain violent conflict around the globe ይለናል። ይሄ what is the problem with the increased competition over diminishing renewable resource ነው የሚለው ሀሳቡ።
ሶ አይ ቲንክ ቢ ላይ ያለው መልሳችን ኢት ኮዝስ ኢንክሪዝስ ኤንድ ሰስቴን ቫዮለንት ኮንፍሊክት አራውንድ ዘ ግሎብ የሚለው ይህን እንትን የሚል ይመስለኛል ከሌሎቹ አንጻር። ለምሳሌ ይህን ብናየው ዲስ ኢዝ ፖዘቲቭ በኮምፒቲሽን በዚህ ሪኒዋብል ዲሚኒሽ እያደረጉ ባሉ ሪኒዋብል ሪሶርሶች መካከል ባለው ኮምፒቲሽን የሚመጣ ፕሮብለም ሳይሆን ይሄ ፖዘቲቭ የሆነ ነገር ነው። ኦልሶ ሲ ላይ ያለው ኢት ፕሮሞትስ ኢንቫይሮንመንታል ኮንሰርቬሽን ሰስቴናቢሊቲ የሚለው ዲስ ኢዝ ኦልሶ ፖዘቲቭ የሆነ ነገር ነው። ፕሮብለም ሳይሆን ጥቅም ዩዝ ነው የሚሆነው ማለት ነው። ኢፌክት ነው፣ ፖዘቲቭ ኢፌክት ነው የሚሆነው። ዲ ላይ ያለው ደግሞ ፕራዮሪታይዝ ያደርጋል ይላል የዴቨሎፕድ ያደጉ ሀገራቶችን እንትን ኢንተረስት ፍላጎት በአንደር ዴቨሎፕድ በሆኑ ዴቨሎፕ እያደረጉ ባሉ ለምሳሌ በኢትዮጵያን መውሰድ እንችላለን። እንትን ኢንተረስታቸውን ይጨምራል ይላል፣ ፕራዮሪታይዝ ያስቀድማል ይላል። ዲስ ኢዝ ትክክለኛ አይሆንም። የተወሰነ እንትን ሊኖረው ይችላል፣ ነገር ግን ከቢ አንጻር ስናየው ትክክል አይሆንም ይሄኛው ማለት ነው። ሌሎቹ ፖዚቲቭ የሆኑ ነገራቶች ናቸው። ሶ ሌፍት የቀረው ማለት ነው ቢ ነው የሚሆነው። ኢት ኮዝስ ኢንክሪዝ ኦር ሰስቴን ቫዮለንት ኮንፍሊክት አራውንድ ግሎብ የሚለው በዚህ ምክንያት ትክክለኛ መልሳችን የሚሆነው ይሆናል ማለት ነው። ሶ በዚህ ምክንያት በኮምፒቲሽኑ ምክንያት የተለያዩ ቫዮለንት የሆኑ ኮንፍሊክቶች ሊፈጠሩ ይችላሉ። አራውንድ ሪጅን ሊሆን ይችላል፣ አክሮስ ዘ ግሎብ ሊሆን ይችላል፣ ሊፈጠሩ ይችላሉ። በዚህ ዲሚኒሽ እያደረገ ባለ ሪኒዋብል ሪሶርስ ለዚህ ኮምፒት እያደረግን ባለንበት እንትን ማለት ነው። የተለያዩ እንትኖችን መውሰድ ትችላላችሁ። ለምሳሌ ዩኤስኤ የተለያዩ ሀገራቶች ጋር ትመጣለች፣ እንትናቸውን ትወስዳለች ምናምን፣ ከዛ በኋላ ጦርነት ታውጅባቸዋለች ምናምን አይደለ? ሶ እዛ ጋር እነዛ ዲቨሎፕ ያደረጉ ካንትሪዎች ናቸው። ለምሳሌ እነ ሶሪያን ብንወስድ፣ እነ ኢራንን፣ እነ ኢራቅን ብንወስድ በአንድ ጊዜ በጣም ያደጉ ሀገራቶች ነበሩ። ነገር ግን ከዛ ጊዜ በኋላ አሁን የፈራረሱ ሀገራቶች ሊሆኑ ይችላሉ። ነገር ግን ዲቨሎፒንግ ሳይሆኑ ዲቨሎፕድ ያደረጉ ሀገራት ነበሩ በመጀመሪያ ከዛ ጦርነት በፊት ማለት ነው። ሶ ይሄ የዲን እንትን ውድቅ ያደርጋል፣ የዲን ሀሳብ ውድቅ ያደርግብላቸው። ቢ ላይ ያለውን ሀሳብ ትክክለኛ አድርገን እንወስዳለን ለዚህ ጥያቄ። ሰባተኛ ደግሞ ዋት ኢዝ ዘ ፕሮብለም ዊዝ ኢኖቬሽን ኢን አግሪካልቸር አኮርዲንግ ቱ ቦሴረፕስ ሃይፖቴሲስ። በቦሴረፕስ ሃይፖቴሲስ መሰረት ምንድን ነው ፕሮብለሙ? ከአግሪካልቸራል ኢኖቬሽን ጋር የተያዘ ፕሮብለሙ ምንድን ነው የሚለን ይሄኛው ጥያቄ ደግሞ። ሶ ይሄ ኢስተር ቦሴረፕስ ቲዎሪ ምንድን ነው ሰጀስት የሚያደርገው? ፖፑሌሽን ፕሬዠር፣ የፖፑሌሽን ፕሬዠር ምንን ያመጣል ነው? አግሪካልቸራል ኢኖቬሽን፣ የተለያዩ አግሪካልቸራል ኢኖቬሽኖችን ያመጣል ብሎ የሚያስብ ነው። ነገር ግን እነዚህን ድራይቭ የተደረጉ ኢኖቬሽኖችን ኢምፕሊመንት ለማድረግ ወይም ወደ መሬት ማውረድ በጣም ኮምፕሌክስ የሆነ ፕሮሰስ ነው። በጣም ታይም የሚጠይቅ ነገር ነው። ኢፈርት የሚጠይቅ ነገር ነው የምትለው ይሄን አዳፕት ለማድረግ ይሄን ወደ መሬት ለማምጣት ማለት ነው። ሶ ኢት ካኖት ቢ ፕሪዚዩምድ ቱ ኦከር ኢሚዲየትሊ ኦከር የሚያደርግ ነገር አይደለም። ጊዜ ይፈልጋል፣ ኢፈርት ይፈልጋል፣ ጥረት ይፈልጋል የሚለውን ሀሳብ ነው እንትን የሚለው ማለት ነው። ሶ ኢት ካኖት ቢ ፕሪዚዩምድ ቱ ኦከር ኢሚዲየትሊ የሚለው ትክክለኛ መልሳችን የሚሆን ይሆናል ለዚህኛውም ጥያቄ ዲ ላይ ያለው መልሳችን ማለት ነው። ሶ ስምንት ደግሞ ቾፍ ዘ ፎሎዊንግ ኢዝ ናት ዘ ፋክተር ዛት አፌክት ፖፑሌሽን ግሮዝ። ከነዚህ መካከል ፖፑሌሽን ግሮዝን አፌክት የማያደርገው የትኛው ነው? ሶ በርዝ ሬት፣ ዴዝ ሬት፣ ማይግሬሽን፣ ሁሉም እነዚህ አይ ቲንክ አፌክት የሚያደርጉት ይመስለኛል። አዲስ የሚወለዱ እንደገና የሚሞቱ ወደ ሀገር ውስጥ የሚገቡ እንደውም ደግሞ ኢማይግሬት የሚያደርጉ የሚሰደዱ ሰዎች ቁጥር ነው ብሎ እያወራለን ያለው። ሶ እነዚህ አይ ቲንክ ሁሉም አፌክት ያደርጉታል። ፋክተር ናቸው እነዚህ ፋክተር ናቸው። ሁሉም የተወሰኑ ፍሎው አለበት፣ የተወሰነ ኢረር ያለበት ጥያቄ ይመስለኛል። ስለዚህ ሁሉም አፌክት ያደርጉታል በሚለው የምናልፈው ይሆናል ማለት ነው። ይሄኛውን ጥያቄ ፖፑሌሽን ግሮዝን ሁሉ አፌክት የሚያደርጉት ይሆናሉ ማለት ነው። ዘጠነኛው ኦፍ ዘ ፎሎዊንግ ኢዝ ካራክተሪስቲክስ ኦፍ ፖፑሌሽን ፒራሚድ ፎር ዘ ዴቨሎፒንግ ካንትሪ ላይክ ኢትዮጵያ ብንወስድ እንዴት ነው የሚሆነው? የኢትዮጵያ የሚወለዱት አዲስ የሚወለዱት በርዝ ሬቱ ምንድን ነው? በጣም ኢንክሪዝ ነው። ያንግ ኤጁ በጣም ብዙ ኢንክሪዝ ያደረገ ቁጥር ነው ያለው አይደለ? ዋይል ግን ከጤና አንጻር፣ ከተለያዩ ከሰርቪሶች አቅርቦት አንጻር፣ ከኑሮ ሁኔታው አንጻር፣ ከፖቨርቲ አንጻር እና ከተለያዩ ኔጌቲቭ ኢፌክቶች አንጻር ምን አውትካም አምጥቷል ማለት ነው። ይሄ ፒራሚድ እንዳልኳችሁ ከስር አካባቢ ምንድን ነው የሚሆነው? የሚወለደው በጣም ብዙ ነው። ያንጉ ኤጁ በጣም ብዙ ነው። ሶ ኢትስ ዋይድ አይደለ? ቢሎ ዋይድ ነው፣ በጣም ቤዙ ዋይድ ነው የሚሆነው። ዋይል ግን ቅድም በነገርኳችሁ ነገራቶች ምክንያት በተለያዩ ከዛ ውጭ ባሉም ነገራቶች ምክንያት ወደ ላይ ሲሄድ ግን ኤጃቸው የጨመረ ሲሄድ ኦልድ ኤጆች
የሆኑ ሰዎች ምንድን ናቸው ቶፕ ላይ ናሮ የሆነ እንዲሄድ ነው የሚያደርገው። በጣም ትንሽ አማውንት ኦፍ ያረጁ ሰዎች ወይም እነዚህ ኦልድ ሰዎች ናቸው ያሉት። ዋይል ቤዝ ላይ ግን በጣም ያንግ ኤጆች በጣም የሀገሪቷን ቁጥር ብዙ እንትን የያዙት ፐርሰንት የያዙት ያንግ ኤጆች ይሆናሉ። ኦልድ ኤጆች ግን በጣም ትንሽ ናቸው ማለት ነው። ያን ነው ይሄ ዋይድ ቤዝን ናሮ ታፕ የሚለው ትክክለኛ መልሳችን የሚሆን ይመስለኛል። ኤላ ያለው ሰው ያን ነው የሚያወራልን። ቤዝ የኛ ፒራሚድ ዴቨሎፒንግ ካንትሪ ፒራሚድ የሚመስለው ይህን ነው ማለት ነው። ይህን የሚመስለው ማለት ነው። 10ኛ which of the following is consequence of declining population growth ዲክላይን እንዲያደርግ ኮንሲኩዌንስ የፖፑሌሽን ዲክላይን ግሮዝ ኮንሲኩዌንስ የሆነው ውጤት የሆነው ከነዚህ መካከል የትኛው ነው የሚል ነው ይሄኛው ጥያቄያችን ደግሞ። ሶ ምንድነው ከነዚህ ኢንክሪዝ ስትሬን ኦን ሪሶርስ፣ ዲክሪዝ ዲማንድ ፎር ሪሶርስ፣ ኢንክሪዝ ኮምፒቲሽን ፎር ሪሶርስ እና ዲክሪዝ አቬይላቢሊቲ ኦፍ ሪሶርስ የሚል ይሆናል። ሶ ፖፑሌሽን ግሮዙ ዲክላይን እያደረገ ነው። ስለዚህ ኮንሲኩዌንሱ ምንድን ነው የሚሆነው? ኢንክሪዝድ ስትሬን ኦን ሪሶርስ አይሆንም፣ ምክንያቱም ዲክላይን ነው እያደረገ ያለው። ኢንክሪዝ ኮምፒቲሽን ፎር ሪሶርስ ይኛውም ኮምፒት ሳይሆን የሚያደርጉት እንደውም ለቀቅ እያለ ነው የሚመጣው፣ ምክንያቱም አሁንም ዲክላይን እያደረገ ስለሆነ የሰው ቁጥር። ዲክሪዝ አቬይላቢሊቲ ኦፍ ሪሶርስም ከዚህ ከሲ ጋር የተገናኘ ሀሳብ ነው ያለው። ቢ ላይ ያለውን ስናየው ዲክሪዝ ዲማንድ ፎር ሪሶርስ አይ ቲንክ ይህም ትክክል አይመስለኝም። የተወሰነ ፍሎው ያለው ጥያቄ ይመስለኛል። ነገር ግን ከሌሎቹ መልሶች አንጻር የተወሰነ ስናየው ዲክሪዝድ ዲማንድ ፎር ሪሶርስ የሚለው ትክክል የሚሆን ይመስለኛል ለዚህኛው ጥያቄ። ምክንያቱም ፖፑሌሽን ግሮዙ ምን የሆነን የሰው ቁጥር በጣም እያነሰ ዲክላይን እያቀነሰ የሄደ እንደሆነ እየነገረን ያለው ጥያቄው። ዘን በዛ ምክንያት የሚከሰቱ ነገራቶች ምንድን ናቸው ብሎ ነው እንትን እያወራን ያለው። ሶ ዲክሪዝ ዲማንድ ፎር ሪሶርስ የሚለው ሞር ትክክለኛ እንትን የሚል ይመስለኛል ማለት ነው። ሶ ነምበር ኦፍ ፒፕል ስሎውሊ ኢንክሪዝ በሚያደርግ ሰዓት ቶታል ፕሬሸር ናቹራል ሪሶርስ ላይ ያለው ቶታል ፕሬሸር ዲክሪዝ ነው የሚያደርገው ወይም ዲክሪዝ ዲማንድ ነው የሚኖረው ማለት ነው። ሶ ቢ ላይ ያለው ትክክለኛ የሚሆን ይመስለኛል። ትክክለኛ መልሳችን which of the following is method for family planning that involves using ሆርሞኖችን በመጠቀም የተለያዩ እንትኖች አሉ። ባሪየር የሚባል አለ፣ ሆርሞናል ሜቶዶች አሉ እና የትኛውን ሆርሞናል ሜቶድ የሆነው ከነዚህ መካከል ኮንዶም፣ ዲያፍራም፣ በርዝ ኮንትሮል ፒሎች እና ዲነን ደግሞ ይለናል። ሶ በርዝ ኮንትሮል ፒል አይደለ፣ በርዝ ኮንትሮል ፒል ነው። ከላይ ያሉት ኮንዶም፣ ዲያፍራም የሚለውን ብናየው ዲስ ኢዝ ባሪየር ሜቶድ ከሚባሉት መካከል የሚገለጹ ናቸው። ሲ ላይ ያለው ግን ኢዝ ሆርሞናል ሜቶድ ነው የምንለው። 12ኛው which of the following is consequence of urbanization የአርባናይዜሽን ውጤት የሆነው ከነዚህ መካከል የትኛው ይሆናል የሚል ነው የሚሆነው። ሶ ዲክሪዝ ዲማንድ ፎር ሪሶርስ፣ ዲክሪዝ ዲማንድ ፎር ሪሶርስ እዚህ ጋር ኤም ቢም ተመሳሳይ እንትን ነው ያላቸው። ዲክሪዝ ስትሬን ኦን ሪሶርስ ይለናል። ሶ ኢንክሪዝ አቬይላቢሊቲ ኦፍ ሪሶርስ ይለናል። ይሄ ሶ በአርባናይዜሽን ምክንያት የሚፈጠረው የትኛው ነው? ሶ እዚህ ጋርም የተወሰነ ፍሎ ያለ ይመስለኛል። ግን ጥያቄውን ስረዳው ኢንክሪዝ አቬይላቢሊቲ ኦፍ ሪሶርስ የሚለው እንትን ይመስለኛል። ይሄ ከምን አንጻር ነው? ሪሶርሱን እንዴት ነው ያየው ሲመስለኝ ከሰርቪስ አንጻር፣ ከተለያዩ ሰርቪሶች አንጻር ከኤሌክትሪሲቲ ሊሆን ይችላል፣ ከወተር ጋር የተገናኘ ሊሆን ይችላል፣ ከቴክኖሎጂዎች ከተለያዩ ቴክኖሎጂዎች ጋር የተገናኘ ሊሆን ይችላል እና ያን ነው ሪሶርስ ብሎ የእነዛን ሰርቪሶች ነው ሪሶርስ ብሎ ሊያብራራለን እየሞከረ ያለው። ይህን አብይን ስናያቸው ዲክሪዝ ዲማንድ ፎር ሪሶርስ አርባናይዜሽን ካለ ሪሶርስ ዲማንዱ ኢንክሪዝ ነው እንጂ የሚያደርገው ዲክሪዝ አያደርግም። ቦዝ ተመሳሳይ ስለሆኑ ይህንም ቢንም እንጥላለን። ሲ ደግሞ ዲክሪዝ ስትሬን ኦን ሪሶርስ፣ ይህም ከላይኛው ጋር የተገናኘ ነው። ኢንክሪዝ ነው ስትሬኑ የሚሆነው። ዋይል ግን ከሰርቪስ አንጻር ካየ ነው ኢንክሪዝ አቬይላቢሊቲ ኦፍ ሪሶርስ ይሆናል። አርባናይዜሽን በጨመረ ቁጥር የተለያዩ ሰርቪሶች እየተስተካከሉ እንደሚሄዱ ነው አይደል የምናውቀው። 12ኛ ጥያቄያችን ከዛ አንጻር ካየ ነው ዲ የሚለው ኢንክሪዝ አቬይላቢሊቲ ኦፍ ሪሶርስ የሚለው ትክክለኛ መልሳችን የሚሆን ይሆናል። 13ኛ ደግሞ which of the following is true about school of possibilism ስለ school of possibilism ትሩ የሆነው ከነዚህ ከተዘረዘሩት መካከል የትኛው ነው? ሶ ከነዚህ መካከል human activities are controlled by environment, human beings can able to adjust and modify environment, human being is under dominance of the physical environment and physical environment can shape and modify human life ይላሉ። ሶ ከነዚህ መካከል የሚሆነው የትኛው ነው? ሶ ከስኩል ኦፍ ፖሲቢሊዝም ጋር አይ ቲንክ ቢ ላይ ያለው human being can able to adjust and modify environmentታቸውን
አድጀስት ማድረግ ይችላሉ። ኢንቫይሮንመንታቸውን ሞዲፋይ ማድረግ ከራሳቸው ህይወት ጋር ሞዲፋይ አድርገው አድጀስት አድርገው አሪፍ አድርገው ሊቭ የማድረግ እንትን አላቸው ብሎ ነው የሚያስበው ይሄ ስኩል ኦፍ ፖሲቢሊዝም የሚለው ማለት ነው። ሶ ትክክለኛ መልሳችን የሚሆነውም እሱ ነው። ሂውማን ቢንግ ካን ቢ ኤብል ቱ አድጀስት ኤንድ ሞዲፋይ ዜር ኢንቫይሮንመንት ማለት ነው። 14ኛ ኦል ኦፍ ዘ ፎሎዊንግ አር ፊቸርስ ኦፍ ኢትዮጵያስ ሪቨር። ይህም እዚህ ጋር ሪቨር ለማለት ነው የተወሰነ የአጻጻፍ ስህተት አይ ቲንክ ያለ ይመስለኛል። ሪቨር ለማለት ነው። ፊቸር የሆነው አብዛኛው ፊቸር ናቸው። ከነዛ መካከል ያልሆነው ፊቸራቸው ያልሆነው ኤክሰፕት የትኛው ነው? ሰው ናቪጌብል ትራንስባውንደሪ ሶርስ ፍሮም ሃይላንድ ኤንድ ፍላክቹዌት ሲዝናሊ ይለናል ማለት ነው። የኢትዮጵያ ሪቨሮች እንትን ያልሆነው የትኛው ነው? ፊቸራቸው ያለው አይ ቲንክ እነዚህ የሆኑ ከዚህ በፊት የሰራናቸው ጥያቄዎች ላይ ያየናቸው ይመስለኛል። እና ናቪገብል አይደለ? ናቪገብል የሚለው ነው ትክክለኛ እንትን የሚሆነው ማለት ነው። ሶ ትራንስባውንደሪ ሪቨሮች አሉ አይደለ? ለምሳሌ ብሉ ናይልን መውሰድ እንችላለን። ትራንስባውንደሪ ነው። ሶርስ ፍሮም ሃይላንድ ከሃይላንዶች ናቸው አብዛኛው ሪቨሮቻችን ሶርሳቸው የሚሆነው። እንደገና ሲዝናሊም ፍላክቹዌት ያደርጋሉ። በዊንተር ሲዝን እና በሌሎች ሲዝናቶች ያለው እንትን አይደለም። ሬንፋል በጨመረ ቁጥር ስፋታቸው የሚጨምር ነው የሚሆነው፣ ዋይድ ነው የሚሆኑት። ዋይል ደግሞ በሚቀንስ ሰዓት ደግሞ ጠበብ ብለው እንትን እንደሚሉ ነው የምናውቀው ማለት ነው። ሶ ፍላክቹዌት ያደርጋሉ፣ ሲዝናሊ ፍላክቹዌት ያደርጋሉ። ዋይል ግን እንትን ላይ ጉዞ ለውሃ ላይ ጉዞ ለመርከብ ለምናምን የሚመቹ አይደሉም ማለት ነው። የሚመቹ አይደሉም። ሶ ናቪገብል አይደሉም ማለት ነው። ሶ ኤክሰፕት ለሚለው ጥያቄያችን ትክክለኛ መልሳችን የሚሆነው ይሄ ኤ ላይ ያለው የሚሆን ይሆናል። 15ኛ ደግሞ ኢን ሪሌሽን ቱ ፖፑሌሽን ቲዮሪ ነሰሲቲ ኢዝ ማዘር ኦፍ ኢንቬንሽን ኢዝ ሪሌትድ ቱ ዳሽ ይለናል። ነሰሲቲ ኢዝ ማዘር ቱ ኢንቬንሽን ኢዝ ሪሌትድ ቱ ከየትኛው ጋር ነው? ቅድም አይ ቲንክ የተወሰነ ነገር ያወራው ይመስለኛል አይደለ? ፖፑሌሽን እንትኑ ፕሬሸሩ በጨመረ ቁጥር ኢኖቬሽኖች ድራይቭ ይደረጋሉ ብዬ ሳወራ ነበር። ይሄ ኤስተር ቦስትሬፕስ ሃይፖቴሲስ ላይ አይደለ? ከላይ የነበረው ጥያቄ ላይ ሶ አይ ቲንክ ይሄኛውም ጥያቄ ከሱ ጋር የተገናኘ ሀሳብ ያለው ይመስለኛል። ሶ ፖፑሌሽን ፕሬሸር የምንለው ይሄ ነሰሲቲ የምንለው ከፖፑሌሽን ፕሬሸር ጋር ነው ቀጥታ የሚገናኘው። ምን ያደርጋል ብለናል ቅድም? ፎርስ ያደርጋቸዋል፣ ኢኖቬት እንዲያደርጉ ፎርስ ያደርጋቸዋል፣ ኢንቬንሽን እንዲፈጠር ፎርስ ያደርጋል ብለን ነበር አይደለ? ኤንድ ዴቨሎፕ ሞር አድቫንስ የሆነ አግሪካልቸራል ቴክኖሎጂ የተለያዩ ኢንቬንሽኖችን ኢንቬንት እንዲያደርጉ ያደርጋል። ቱ ፕሮዲስ ምንም ሞር ምርታማነት እንዲኖር ሞር ፉድ ፕሮዲስ ለማድረግ ማለት ነው የሚሆነው። ሶ ነሰሲቲ ኢዝ ማዘር ኦፍ ኢንቬንሽን የሚለው ከዚህ ሃይፖቴሲስ ጋር ከኤስተር ቦስትሬፕስ ሃይፖቴሲስ ጋር ሪሌት የሚያደርግ ቲዮሪ ነው ወይም ሃይፖቴሲስ ነው ማለት ነው። ሶ 16ኛ ጥያቄያችን የሚሆነው መልስ 15ኛ ኤ ይሆናል። 16 ደግሞ ፍሬዝ ኦፍ ግሪን ኢዝ ኒው ብላክ ኢዝ ሪሌትድ ቱ ዳሽ ይለናል። ይሄ ግሪን ኢዝ ኒው ብላክ የሚለው ፍሬዝ ወይም ተርም ከምን ጋር የሚገናኘው ነው? ሰው ብሉ ግሪን ኢንቫይሮንመንታሊዝም ዊች ኢዝ ቢ ላይ ካለው ጋር ሪሌት የሚያደርግ ይሆናል። ይሄ ግሪን ኢዝ ኒው ብላክ የሚለው ፍሬዝ ማለት ነው። ማለት ይህ ብሉ ግሪን የምንለው እንትን ማለት ነው ኢንቫይሮንመንታል ፕሮቴክሽኒዝም ጋር የተገናኘ ነገር ነው። ኢንቫይሮንመንትን ፕሮቴክት ስለማድረግ የሚያወራ ነው ማለት ነው። ሶ ባይ ሪፎርሚንግ ኤንድ ኢምፕሩቪንግ ሲስተም ዛት ካን ዩዝ ኢንቫይሮንመንታል ኢንቫይሮንመንታል ዳሜጅን ያመጣሉ ተብሎ እንትን የሚባሉት ነገራቶችን ምን ማድረግ ሪፎርም በማድረግ ኢንቫይሮንመንትን በተለያየ መንገድ ፕሮቴክት ስለማድረግ ነው የሚያወራው። ይሄ ብሉ ግሪን ኢንቫይሮንመንታሊዝም የሚባለው ሀሳቡ ማለት ነው የሚሆነው። ሰው የተለያዩ ቴክኖሎጂዎችን ሊሆን ይችላል፣ የተለያዩ ማርኬት ቤዝድ የሆኑ ሶሉሽኖችን በመጠቀም ይህን ኢንቫይሮንመንታል ዳሜጆችን ሬዱስ በማድረግ ኢንቫይሮንመንትን ፕሮቴክት ስለማድረግ ነው የሚያወራው። ሰው ብሉ ግሪን ኢንቫይሮንመንታሊዝም የሚለው ይሄም ግሪን ኢዝ ኒው ብላክ የሚለው ሀሳብ የሚሆነው ከዚህ ጋር የተገናኘ ሀሳብ ያለው ይሆናል። ይሄ ቢ ላይ ያለው ብሉ ግሪን ኢንቫይሮንመንታሊዝም ከሚለው ጋር ማለት ነው። ሶ 17 ደግሞ አስያ ሙቫ ኢዝ ቱ ጉሙዝ ሶሳይቲ ሴራ ኢዝ ፎር የትኛው ሶሳይቲ ጋር ነው የሚለን። ሶ ኮንሶ፣ አፋር፣ ሶማሌ ኤንድ ጊዲኦ የሚሉ እንትኖች ተሰጥተውናል። ሶ አይ ቲንክ ይሄኛው ጊዲኦ የሚለው ይመስለኛል። ምክንያቱም ይሄ የጊዲኦ ሴራ የጊዲኦ እንትን ነው ማለት ነው የሚሆነው እንትን ነው እና ይሄ እንዴት አድርገው ነው የሚፈቱት
ችግራቸውን የሚፈቱበት ፕሮሰስ ነው። የትራዲሽናል የሆነ ፕሮሰስ ነው። ትራዲሽናል ሶሻል የሆነ ወይም ሌጋል የሆነ እንትን ነው የኢትኒክ ፕሮሰስ ነው ማለት ነው። የተለያዩ እንትኖች የሚፈቱበት ሴራ የሚባሉ ጌዲኦ ለሴራ ይሆናል ማለት ነው። ዲ ትክክለኛ መልሳችን ነው። 18ኛ while compared to each other which of the following urban settlement has more population size service delivery size and service delivery and drives economical activity ከነዚህ ሲቲ urbanation and megapolis እና ሜትሮፖሊስ የሚሉ ተሰጥቷል። ከነዚህ መካከል የትኛው ነው ሞር ፖፑሌሽን ሳይዝ ያለው ምናምን ብሎ ነው የሚያወራል። አይ ቲንክ የኛው ሜጋፖሊስ ይመስለኛል። እንትኑን ስናየው ይሄ ሃይራርኪው የዚህ ሃይራርኪ የሚሆነው ከሀምሌት የሚጀምር ይሆናል። ሀምሌት ማለት የተለያዩ ቪሌጆች ትንሽዬ ቪሌጆች ናቸው። እነዚህ ተደማምረው ሲቲን የሚሰጡ ይሆናል። ሲቲ ደግሞ የተለያዩ 1-2 ሲቲዎች ሜትሮፖሊስ የምንለውን የሚሰጡን ይሆናል። ዋይል እነዚህ ደግሞ እንትን ብሎ ኮንአርቤሽን የሚለውን ዘን ደግሞ ሜጋፖሊስ የሚለውን ከፖፑሌሽን ሳይዝም አንጻር ካየ ነው ይሄ ከ2 ሚሊዮን እስከ 10 ሚሊዮን አይ ቲንክ እስከ 10 ሚሊዮን ይመስለኛል የሜጋፖሊስ የሚሄደው እሱ ነው የሚሆነው ትክክለኛ መልሳችን ማለት ነው። ይሄ እንመርጠዋለን። 19ኛ ጥያቄያችን ደግሞ of the following African rivers which one is more politically sensitive ከነዚህ መካከል more politically sensitive የሆነ የትኛው ነው? የኒጀር ሪቨር አለ፣ ናይል ሪቨር፣ አዋሽ ናይል ሪቨር አይደለ? ምክንያቱም ትራንስባውንደሪ የሆነ የተለያዩ እንትኖችን የሚያካፍል ነው። በቀላሉ መውሰድ እንደምንችለው በኢትዮጵያ፣ በሱዳን፣ በኢጂፕት ኢቨን አሁን ዩኤስኤም እጇን በዚህ ነገር እያስገባች እንደሆነ ነው እያየን ያለ ነው አይደለ? ፖለቲካሊ ሞር ሴንሲብል የሆነው ሪቨር የናይል ሪቨር ነው የሚሆነው ማለት ነው። ትክክለኛ መልሳችን ይሆናል። እና ፋሚሊ ዛሬ እዚህ ጋር በቃ አሪፍ ይመስለኛል። የፓርት 2 እና ፓርት 3 ቪዲዮዎች ይቀሩናል። በሚቀጥለው ሰርቼ ይዤላችሁ የሚመጣ ይሆናል። ሰብስክራይብ በማድረግ ቻናላችንን ላይክ በማድረግ እና ለምትወዷቸው ደግሞ ሼር በማድረግ አድርሱልን ማለት ነው። በሚቀጥለው ሌላ ቶፒክ እና ቀሪዎችን ክፍሎች ይዤላችሁ የሚመጣ ይሆናል። እስካሁን ግን አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በኮሜንት ሴክሽን ላይ ብትጽፉልኝ ይደርሰኛል ማለት ነው። ከዛ ውጭ ደግሞ ቴሌግራም ቻናላችን እንድትቀላቀሉ ዲስክሪፕሽን ሴክሽን ላይ ያልተቀላቀላችሁ ልጆች ሊንክ አስቀምጫለሁ። ያን ሊንክ በመጫን ወደ ቴሌግራም ቻናላችን ብትገቡ የተለያዩ ተጨማሪ መረጃዎችን የምታገኙበት የተለያዩ አመቶች ኤግዛሞች የሞዴል ሊሆን ይችላል የተለያዩ እንትኖችን የምታገኙበት ፒፒቲዎች፣ ፒዲኤፎች፣ ቪዲዮዎችም አሉ ታገኛላችሁ ማለት ነው። እንደዛ እንድታደርጉ ሪኮመንድ አደርጋችኋለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ጊዜ እንገናኛለን። ፒስ